ምን አይነት ማፈሪያዎች ናችሁ? ምንስ ቢሆን እኮ የልጅ እናት ናት። ሸርሙጣ የወለደች ሴት የዲቃላ እናት ናት። ዲቃላ ልጅሽን አሳድጊ። ምን አይነት የተረገመ ምክር ነው ይሄ ደግሞ? እዚህ ዓለም ላይ ራሱ ማጥፋት ከሚፈልግ ሰው በላይ ጀግና የለም። የኔ ወንድም ክርስትና የሚኖር ህይወት ነው እንጂ የሙከራ ስርጭት አይደለም። እኔ ያው እስከ መጨረሻው ዘፋኝ አልሆንም። አሁን አልበም እየሰራው ነው። እስቲ አንድ ላይ እጃችሁን ከፍ አድርጉና እግዚአብሔር ይገስጽ በሉት። እግዚአብሔር ይገስጽ። ከነቀምበሯ ባይብል ስተዲ ልትከታት ስልኬ መጥፊያዬ ሊሆነኝ ነው። በቃ መኖር የማንችለው ያለዚህ መኖር ከቻልን ቆይተን። በቤተ ክርስቲያን ውስጥ ወግና ስርዓት ሲባል የሚያንቀጠቅጣችሁ ሰዎች ግን ደህና ናችሁ? የተመረዘ ሳር እንዳይበላ እዛኛውም እንዳበላ እዚህ ምንም ይበላል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ምህረቱ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ቆንጆ ሀሳቦችን እንሰጣለን፣ የሚተቸውን እንተቻለን፣ የሚደነቀውን ደግሞ እናደንቃለን። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። ለምን እንደሆነ አላቅም ብዙዎቻችሁ ጋር ቪዲዮዬ እየደረሰ አይደለም። አይኖ ግን እናንተ ትብብራችሁ ያስፈልገኛል። የቀድሞ ኦዲየንሶቼ ጋራ መድረስ አልቻልኩም። እንደ አዲስ ገና ዌልካም እያሉኝ ነው ያለሁት። እኔ በተከታታይ ቪዲዮ እየለቀኩላችሁ ነው። ቀጥታ ወደ ቪዲዮአችን። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። እኔም የሞከርኩኝ ነው። ይሄን ቪዲዮ በዚህ ሶሻል ሚዲያ ላይ አይቼ እጅግ በጣም ነው ያዘንኩትኝ። እውነቴን ነው፣ ከልቤ ነው የምነግራችሁ። በተደጋጋሚ እኔ እንኳን የምቀናላትን ፊቷን ወደ ጌታ በደንብ ብታዞር ህይወትን ለማሸነፍ እየታተረች ያለችበትን ነገር አደንቅላታለሁ። ልጇን ለማሳደግ የምታደርገው ነገር፣ ደፋ ቀና የምትለውን ነገር የማደንቅላት። ከዓለም ክብርን አገኛለሁ ብሎ መጋጋጥና መላላት በጣም ዋጋ ያስከፍላል የኔ እህትና። እነዛን ታያቸው ባለጌዎች ናቸው፣ ልቅ አንደበትን ያላቸው። እግዚአብሔር ምሕረቱን ያብዛላቸው። ለሴቶች ያለው ነገር የሚመጣው ጥቃት በጣም ሰቅጣጭ የሆነ መጥቷል እና በዚህ ንግግራችሁ እየተመጻደቃችሁ ከሆነና እየተኮፈሳችሁ ከሆነ ባለጌዎች እንደሆናችሁ ነግራችሁ ወዳለሁ። ብልግና ነው። እግዚአብሔር ምሕረቱን ያብዛላችሁ። ላንቺ ግን አሁንም ዛሬም ቢሆን መልእክት ነው ያለኝ። ራስሽን ለመለወጥ ራስሽን ለመቀየር በምትታትሪበትና በምትዳክሪበት በዴይ ቱ ዴይ ላይፍሽ ላይ በነገራችን ላይ ሁሉም ሰው ይወደኛል። ትላንት ያጨበጨበልኝ ዛሬም ያጨበጭብልኛል። ትላንት ያደነቀኝ ዛሬም ያደንቀኛል። ትላንት አብሮኝ የሰራው ዛሬ መልሶ አይወጋኝም ብሎ ማሰብ ሞኝነት ነው። ሞኝነት ነው። አትሞኝ፣ አትሸወጂ። ትላንት አብሮ ስለሰሩ ብቻ ስላንቺ ጥሩ ነገር ያስባሉ ማለት አይደለም። ከምንም በላይ ደግሞ ለአምላክሽ ታማኝ ሁኝለት። ስራሽ ከዓለማዊ ነገሮች ጋራ የተገናኘና ሪሌትድ የሆነ ቢሆንም ግን ማስተካከል ትችያለሽ። ምናልባት የዓለም ዝናና የዓለም ክብር ይቀርብሽ ይሆናል እንጂ እግዚአብሔር ባለቀን እኔ ያው እስከ መጨረሻው ዘፋኝ አልሆንም። አንድ እውነት ልንገራችሁ፣ እስከ መጨረሻው እኔ ዘፋኝ አልሆንም። የሆነ ታይም ዘፈን እንደማቆም ይሰማኛል። እንደማቆም እውነት ለመናገር መቼ እንደሚሆን አላቅም እንጂ አሁን አልበም እየሰራው ነው። ግን መቼ እንደሚሆን አላቅም እንጂ የሆነ ቀን እንደማቆም አውቃለሁ። እግዚአብሔር ሲረዳኝ እውነት ከየትኛውም ሳይድ አይደለም፣ በየትኛውም ሃይማኖት ዘፈን አይፈቀድም። ታውቃላችሁ? አዎ አይፈቀድም። ግን እግዚአብሔር ሲረዳኝ ማለት ምን ማለት ነው? ገብቷችኋል? አይ ዶንት ቲንክ ብዙ ሰው እግዚአብሔር ሲረዳኝ የሚለው ኮንሴፕት የገባ ነው አይመስለኝም። ከዚህ በላይ እንዴት ይርዳ ወንድማችን ጆሲ፣ እንዴት ይርዳ? አንተ ለአልበም እየተዘጋጀ ነው። ትክክል እንዳልሆነ እንድትረዳ አድርጓል እግዚአብሔር። ይሄው እየረዳህ እኮ ነው። ትክክል አይደለም የምትሰራው ነገር የእግዚአብሔርን መንግስት እንደማያከብር፣ የእግዚአብሔርን መንግስት ማግኒፋይ እንደማያደርግ፣ አምላክህን እንደማያከብር እኮ እንድትረዳ መንፈስ ቅዱስ አስረድተዋል እኮ። ከዚህ በላይ መርዳት ከየት ይምጣ?
ራስን ፕሪፐር እያደረክ ያለው አልበም ለመስራት ነው። አዘቴም ታይም ደግሞ ልብህ እያለ ያለው ማቆም እንዳለብህ ነው ልብ እየነገረ ያለው። አይ ነው ብዙዎቻችሁ አሁን በዚህ ሶሻል ሚዲያ ላይ ለመኖር ስትሉ በጣም ብዙ ነገር ውስጥ እየገባችሁ እንዳላችሁ ልባችሁ አምላካችሁ ጋር ነው። ግን ለመኖር ስትሉ ህይወትን ለማሸነፍ ስትሉ ቻሌንጆችን ለማለፍ ስትሉ ችግርን ላለማየት ስትሉ የምትገቡባቸው በጣም ብዙ አዝግጦች አሉ። በጣም ብዙ ለመውጣት የምትቸገሩባቸው መንገዶች አሉና እግዚአብሔር ስቲል ነው ከዚህ ስፍራ እንድታመልጡ እንድትወጡ እየመከራችሁ ነው፣ እየገጸጻችሁ ነው፣ እየነገራችሁ ነው። ከዚህ በላይ የእግዚአብሔር እርዳታ ምንድነው? የሆነ እጅ አይታችሁ ምናምን እንዲፈንቅሎ ምናምን ከምን ያስወጣክ? ይሄ ነገር እኮ ስፒሪቹዋል ግብግብ ነው። ስለዚህ እግዚአብሔር በሆሊ ስፒሪት ነው የሚያስረዳ። ልተው ነው እንዲህ ልሆን ነው ምናምን አትበሉም። ብትተውም ለራሳችሁ ነው፣ ብትቀጥሉም ተጎጂ እናንተ ናችሁ። እዚህ ዲሳይድ አድርግ፣ አልበሙ ይቅርብ፣ ለአምላክ ራስን ሰሚት አድርግ፣ ሰርቭ ብታደርገው ይሻላል። እንደማቆም አውቃለሁ፣ መቼ እንደሚሆን ነው የማላውቀው እንጂ ሸቀል አድርጋ አቆምኛል። አክቹዋሊ ዘፈን እንደምታስቡት ትማሽ ገንዘብ ምናምን አይገኝበትም። እውነት ለመናገር እንደማቆም አውቃለሁ፣ መቼ እንደማቆም ነው ማለት። ኤኒዌይስ እንደማቆም አውቃለሁ፣ ግን ደግሞ መቼ እንደማቆም አላውቅም። አሁን እንድታቆም እኮ እየፈለገ ነው መንፈስ ቅዱስ፣ እየመከረ ነው፣ እየገጸጸ ነው። አሁን ያላቆምክ መቼም ታቆማለህ ብዬ አላስብም። ይሄ ክርስትና ህይወት በሙከራ የምንኖረው ወይ የሙከራ ስርጭት ታውቃላችኋ? የሙከራ ስርጭት አይነት ህይወት አይደለም። ክርስትና የሚኖር ህይወት ነው። አምላክህን ካወቅከው አክብረው። ምንድነው የምፈልገው ከዚህ በላይ? አምላክህን ካወቅከው ውደደው፣ ኑርለት። እሱ እንደሚፈልገው ኑርለት፣ ተመላለስለት። በማያስፈልግ አካሄድ እየተጠመድ ላቁም አላቁም የሚል ግብግብ ውስጥ ገብተህ ነፍስህን የምታስጨንቃት ስለምንድን ነው? አስብበት። እዚህ ዓለም ላይ ራሱ ማጥፋት ከሚፈልግ ሰው በላይ ጀግና የለም። ራሳችሁ ለማጥፋት መንገድ እየፈለጋችሁ ከሆነ ከእናንተ በላይ ቆራጥና ጀግና የለም። ትልቁና ከባዱ ነገር መጋፈጥ ጀምራችኋል ማለት ነው። አንድ ቀን አስታውሳለሁ ራሴን ማጥፋት ፈልጌ መንገዶች ሳፈላልግ የትኛው ይሻለኛል? ኦኬ አሁን ብቻዬን ሩሜ ውስጥ መፈለግ ጀመርኩኝ። የትኛው ይሻለኛል? የትኛውን የቀለለው ራሴን ለማጥፋት? አያችሁ፣ የዛን ጊዜ ነው እግዚአብሔር የተገለጠልኝ። አዶናይ ያለኝ አንተ ማጥፋት የፈለከው ህይወትህን ሳይሆን የድሮ ማንነትህ ነው። የድሮ ማንነትህ ነው አንተን ያስተቃየህ፣ ያ ሰው አስደሳችነትህ ነው። ኖ ማለት እየፈለክ እሺ ማለት ነው። ሰው ሲተርብና ሲስቅብህ እነሱ እንዳይደብራቸው ብለህ ከነሱ ጋር መሳቀህ ነው። እነሱን ለማስደሰት ምንድን ያተረፍከው? ዓለምን አስደሰተ ራስን አስከፋ። ይህ መልእክት ነው ያገኘው። ታያችሁ፣ ብዙዎቻችሁ ስቃያችሁ እዚህ ውስጥ ነው ያለው። ጠላታችሁ የድሮ ማንነታችሁ ነው። ጠላታችሁ የድሮ ታሪካችሁ ነው። አዲስ ህይወት መጀመር ትፈልጋላችሁ። አዲስ ሰው፣ አዲስ ማንነት መገንባት ትፈልጋላችሁ። መራመድ ትፈልጋላችሁ። ግን ታስራችሁ ነው ያላችሁት። ለአመታት እንደዚህ ብላችኋል። መንቀሳቀስ እምቢ ብላችኋል። ምን ያህል እንደሚጨንቅ ደግሞ አውቀዋለሁ። ለብዙ አመት ለመቀየር ሞክሬ ግን ደግሞ ህይወቴ ሳይቀየር በጣም መጥፎ ነገሮች እያጋጠሙኝ የኖርኩኝ ሰው ነኝ። ይህ ወንድማችን ሞቲቬት የሚያደርግበትም ወይ በጣም ነው የምወድለት፣ በጣም ነው የማከብርለት። ህይወቱን ለመቀየር የሄደበት መንገድ፣ የሄደው ርቀት በጣም የሚገርም ነው። ከዚህ ሰው ግን ንግግር የተረዳሁትኝ እግዚአብሔር በስፒሪቹዋሉ ሪያልም መጥቶ እንዳናገረውና ራሱን እንዲቀይር ተርኒንግ ፖይንት እንዳሳየው እየተናገረ ይገኛልና እኔ ክርስቲያን ነኝ። አሴ ክርስቲያን አሴ ባይብል ነው ልነግራቸው የምችለውና የትኛውም ሰው ካለበት ከቀድሞ የማንነት ቀውስ፣ ከቀድሞ ከማንነት ውድቀት፣ ከቀድሞ አላስፈላጊ ምልልስና ህይወት ማምለጥ የሚችለው ኒው ክሬሽን ከሆነ ብቻ ነው። አዲስ ፍጥረት ከሆነ ብቻ ነው። አዲስ ፍጥረት ደግሞ የሚኮነው ኢየሱስ ክርስቶስን የግል አዳኝ አድርገ ስትቀበለው ብቻ ነው። ኢየሱስ ክርስቶስን የግል አዳኝ አድርገ ሳትቀበል በፍጹም ከነበርክበት ከቀድሞ ማንነት ተላቀ ከአዲሱ ማንነት ጋር መገናኘት ትችላለህ ብዬ አላስብም። እኔ ለጊዜው የሆነ ነገር ሲቀየርልህ፣ የሀብት መንገድ ሲቀየርልህ፣ ኪስ ሞላ ሲልልህ የተቀየርክ ሊመስል ይችላል። የሆነ ሜንታሊ የሆነች አስተሳሰብ ለወጥ ስትልልህ ሙሉ ማንነት የተቀየረልህ ሊመስል ይችላል። እንደዛ አይደለም። ስፒሪቹዋል ቲንግ ነው ይሄ ነገር። ኮምፕሊትሊ ልትቀየር የምትችለው የእግዚአብሔር መንፈስ ማደሪያው አድርጎ ባንተ ውስጥ ማደር የጀመረ ቀን ነው።
ብዙዎቻችን ራሳችንን ለመቀየር ራሳችንን ለመለወጥ እንታተራለን። በጣም ነው የምንዳክረው፣ በጣም ነው የምንላላጠው፣ የምንጋጋጠው። ይሄ ሁሉ ልፋታችን ግን በነገራችን ከኛ ከሆነ ፉርሽ ነው። ጊዜያዊ ለውጦች ይኖራሉ፣ ጊዜያዊ የሚስተካከሉልን ነገሮች አሉ። ነገር ግን የሆነ ሰዓት ላይ ብቅ ማለቱ የማይቀር ነው። ኮምፕሊትሊ ግን መቀየር ከፈለግ ኮምፕሊትሊ ነገሮች የበፊቱ ማንነት ፍርስ ብሎ እንደ አዲስ መገንባት ከፈለግ ኢየሱስ ክርስቶስን መያዝ ይኖርባል። ይሄም ሞቲቬሽን አትቀበሉት ማለት አይደለም። ተለውጦ እየተናገረ ያለ ሰው ነው እያወራ ያለው። እግዚአብሔር ማለቱን ወድለታለሁ። ለመለወጣችን ተርኒንግ ፖይንታችሁ ማግኘት ከፈለጋችሁ መጀመሪያ ኢየሱስ ክርስቶስን አግኙት። ኢየሱስ ክርስቶስን ካገኛችሁት ተርኒንግ ፖይንታችሁ ማግኘት ጌታ ምስክሬ ነው አይከብዳችሁም። እኔ ለእናንተ ከምሳሳላችሁ መንፈስ ቅዱስ በደንብ የምትኖሩበትን አቅጣጫ ሊያሳያችሁና ሊመራችሁ ይችላል ብዬ አምናለሁ። መኖር የማንችለው ያለዚህ መኖር ከቻልን ቆይተናል፣ አመታት ተቆጥረዋል። በዚህ ቆርቆሮ ነው ብለው ብዙ ጊዜ አማካይነት ከእግዚአብሔር አጀንዳ እየወጣን ከወጣንም ቆይተናል። የሚያሳዝነው ደግሞ መውጣታችንን የሚብል ከእግዚአብሔር ቃል ማለት ከዚህ እውነት ወጥተን ወደ ሌላኛው ሲስተም በዚህ ገብተን እና ብዙ የቸርች ሰው ብዙ አገልጋይ ነው ማለት ብዙ ሰባኪ በዚህ አይደለም እየኖረ ያለው በዚህ እና ይሄ ማለት ነው ለእግዚአብሔር ቤተ መቅደስ ጣዖት አንዱ ትልቁ ጣዖታችን ይሄ ስለሆነ ያለዚህ መኖር ማንችል ሆነናል። እና እንዲህ አይነት የተምታታ ነገር ውስጥ ነው ያለ ነው እና ፈጥኖ ፈውስ ያስፈልገናል። በጣም አዝናለሁ ይሄን ስናገር። የጨለማው ዓለም በጣም እየተሳካለት በጣም እየተጋ ነው እና የገሃነም ደጆች አይችሏትም የተባለችው ቤተክርስቲያን አሁን የገሃነም ደጆች መጥተው ከቤተክርስቲያን ትውልድ እየዘረፉ እግዚአብሔር ለስንት ነገር ያያቸው እና ጌታ የወላድ መካን ሆኛለሁ አላለንም? በቤታችን የወላድ መካን ሆኛል፣ ትውልድ ልጆቼ ተወስደዋል። እና እንዲህ አይነት ውድቀት ውስጥ ሆነን ደግሞ አለማወቃችንም ራሱ አለማወቅህን አትወቅ የሚል እርግማን እንዳለ ሰምቻለሁ ወደ ደቡብ ኢትዮጵያና ትልቅ እርግማን እንደሆነ እና ይሄን ያህል ዲሴፕሽን ውስጥ ነው የገባነው። ከሃይማኖት ከጌታ ትምህርት ከህይወት መውጣታችንን ሳናውቅ ብዙ ዘመን ቆይተናል። ዶክተር ስዩም አንቶኒዮስ በጣም እግዚአብሔር ለትውልድ የሰጠን የእውነት ማለት ነው ለትውልድ የሚሳሳ የሚራራ የሚገርም አባት ነው። እኔ ለምን እንደዚህ አይነት ተጽዕኖ እየደረሱበት እንዳለ በሚዲያ ለምን እንደዚህ አይነት መገፋቶች እየመጡበት እንዳለ ሊገባኝ አልቻለም። ለጄኔሬሽን ከሚሳሳ ሰው በላይ አባት የለም። ያው ከእግዚአብሔር ጋር ሪሌትድ እንዳታደርጉት ስለ ግለሰብ ስለማወራ ማለት ነውና በጣም ዴይ ቱ ዴይ እያንዳንዱ ኮንተንቱ እያንዳንዱ አገልግሎቱ የመድረክ ላይ ስብከቱ የመድረክ ላይ ትምህርቱ በሙሉ ከዚች ዓለም ነገር ጋራ ተጣብቀን እንዳንጠፋ የሚያደርገን ከዚህ ዓለም ስትራቴጂ እንድናመልጥ የሚያደርገን ሲስተማቲክ የሆነ ክርስትና ነው የሚያስተምረን። እንዴት አድርገ በታክቲክ ሳይሆን እንዴት አድርገ በእግዚአብሔር መንፈስ በሆሊ ስፒሪት ከዚች ምድር መላቀቅ እንደምትችል ያስተምርሃል። እንዴት በክርስቶስ ትምህርት ውስጥ እየተመላለስክ ከዚህ ትክክል ያልሆነ ገደል ሊከተን እየመጣ ካለው አካሄድ ሊያስመልጠን እንደሚችለው ትምህርት የሚያስተምረን እና ምናልባት በቤተ ክርስቲያን ውስጥ እንደዚህ አይነት ትምህርቶችን ማስተማር የሚያስደነግጥ ስለሆነ ሐሰተኛ ትምህርት አድርጋችሁ ወስዳችሁታል። ግን አይደለም፣ ትውልድ ሳይታወቅ እየተነጠቀ ያለበት ሁኔታ። ምክንያቱም እኔ ከቲክታክ ጀምሬ እስከ ዛሬ ድረስ እኔ እንኳን በአቅሜ ምን አይነት ቴክስቶች እንደሚላኩ ስለማከው ከወንድሞቻችን ቤተክርስቲያን ውስጥ ካሉ ወንድሞቻችን የሚላክልን ምን አይነት እስራት ውስጥ እንዳሉ ስለሚነግሩን ማለት ነውና ያልጠበቅነው በጣም የሚያስደነግጥ የሚያስፈራ ልምምድ ውስጥም ጭምር ስላሉ ልክ እንደዚህ ያሉ ሰዎችን ባትገፏቸውና እንደው ቢቻላችሁ ደግሞ ኢንከሬጅ ብታደርጓቸው መልካም ነው ብዬ አስባለሁ። ቸርቾች እግዚአብሔር ይርዳችሁ። አንዳንድ ቸርቾች እኮ ፓስተሩ ሲነቃ ብቻ እንደው መልካም ያሳስበው እንጂ
ሲነቃ ያሰበውን ሁኑ ብሎ የሚያመጣበት ትራዲሽን የለ፣ ወግ የለ። ወግ የእግዚአብሔርን እውነት ሲቃወም ነው ጽዩፍ የሚሆነው። ቅዱስ መጽሐፍ ማቴዎስ 22 ላይ እንደተማረው አለ። ግን ስርዓት እምነታችን ዝም ብሎ አንዲ ዱብ ያለ አይደለም። ስርዓት አለው፣ እውነት አለው፣ ትሩዝ አለው፣ ዴቨሎፕድ ይሆናል አለ ከፋ ሶ ቤተክርስቲያን ግን መማር ያለብን ለምን መሰላችሁ? ውግዘት ብቻውን አይሰራም። በጣም ብዙ ደግሞ እንደኔ አይነት ሰዎች የሚስቱት ውግዘት ነው። አትሂዱ እዛ ጋር፣ እሺ እዛ ጋር አትሂዱ፣ እሺ እዛ ጋር አትሂዱ። ታማም እኮ መንጋው እኮ መብላት አለበት። የተመረዘ ሳር እንዳይበላ እዛኛውም እንዳበላ እዛኛውም እንዳበላ እዛኛውም እዚህ ምንም ይበላል። የኢትዮጵያ ቸርቾች አንዱ የሚያሳዝነኝ ነገር የሚበላ የላቸውም። እዛ እንዳንበላ ይከለክሉናል። እዛ እንዳንበላ እኮ እዚህ ማጥገብ በጣም ያስፈልጋል። ታክስ ዋይ እነሆ እምነታችን ብለን የጀመርነው ማጥገብ እኮ ያስጀመር ማቴዎስ ማርቆስ ምን ያልኩ ማስተማር አይ ደንበኛ ይቀንሳል ይቀንሳል። እኛ ኢንተርቴነር አይደለም። ኢንተርቴን ላረጋችሁ አልቆምም። እኔ በምንም አይነት ለማዝናናት አንቆምም፣ ለማሳቅ አንቆምም። ስናወራ ተስቆ ይሆናል እንጂ መሳቅን ዓላማ አድርገን ልንይዝ አንችልም። የሚጠብቃችሁ መሳቃችሁ ሳይሆን የሚጠብቃችሁ ማወቃችሁ። አልቀሳችሁም እወቁ፣ ስቃችሁም እወቁ፣ ብቻ እወቁ። ዋው በቃ እኔ አላቅም ብቻ እንዴት እንደማስረዳችሁ እንዴት ዲፋይን እንደማደርግላችሁ የሚሰማኝን ነገር እንዴት ልነግራችሁ እንደምፈልግ ባላውቅም ግን የእውነት እነኚህ ሁለቱ ሪኮመንድ ያደረግኳችሁን ዛሬ ሪኮመንድ ያደረግኳችሁን ዶክተር ማሙሻ ፈንታና ዶክተር ስዩም አንቶኒዮስ ለትውልድ ጠቃሚ ሰዎች ናቸውና ቁጭ ብላችሁ ብትማሩ የሚጠቅሟችሁና ከብዙ አይነት ምልልስ ከብዙ አይነት አላስፈላጊ ነገር እንድትታቀቡና እንድትቆጠቡ ያደርጓቸዋል። የሚገርሙ የእግዚአብሔር አስተማሪዎች ናቸው። አንተን የሚጠሉትን ሰዎች በሙሉ አዋርዳለሁ። በእነሱ ፊት አንተን እንደ አንድ የገባው ከዱሮ ነው ሲባልም ሰው ገሎ ጭፈራ የጀግና ስራ ይሰራን ይመስለናል። ግንኙነታችን ሁሉ ተበጣሰው በጎረቤትም ዋጋ በዚህ በኩል ያለችው ሴትያ በተለይ ትቀናባለች ሲባል እውነት ነው። ባለፈው አዲስ ልብስ ለብሼ ሲወጣ የጎሪ ጠየች። ኢየሱስ ጌታ ነው። አቤት ጌታ ዕውቀቱ በኢየሱስ ክርስቶስ ስም ሆነ። ተላልሰው የሚኖሩ ሰዎች ወድና ጀርባ ይሆናሉ። የተለያዩ ሰዎችን የሚያገናኝ ነገር የለም። ሚላላሱ ሰዎችን የሚያጣላ ነገር በዛ። ለምን? ስኬት ምን እንደሆነ ስለማናቅ። ቸርች ውስጥ ከሰይጣን በእድሜ የሚያንሱ ሰዎች እንዳሉ አውቃለሁ። በእውነት አውቃለሁ። በጣም ክፉ ሰዎች እንዳሉ አውቃለሁ። አይፈቀድም ግን እንዳሉ አውቃለሁ። እሱን እያወቅሁ ግን እናገራለሁ። ጠላቶቻችሁን ምን አድርጉ? ውደዱ። ይሄ ቃል አያስፈራም? መጽሐፍ ቅዱስ እኮ ተወደዱ አላለም። ሰው ሁሉ አንተን እንዲወድ እስቲ ሞገስ እንዲሰጥ ጸልይ። ሃሌሉያ ሃሌሉያ። አዋሳ ያለ ሰው በሙሉ እንዲወድ ሄይ ምናምን ለሰው አይደለም ጭንቀቴ። ያንን መጽሐፍ ቅዱስ አያዝም። እንደውም ዝም ብለህ አንተ ውደድ። ከዚህ ቀደም እንደዚህ አይነት ሐሳቦችን ላጋራችሁ ሞክሬ ነበረ። እነ እዩ ጩፋ ምናምን የሚያመጡት መልእክት ላይ እንትና ጎረቤትሽ ናት አይደለ ድግምት ሰርተሽባት ምና እንድታብድ ምናምን እያሉ በጎረቤት መሃል ጸብን ትንሽ ጸብ ያለችዋን ለማጋጋል የሚመጣ ትንቢቶች እና በጣም ብዙ ጊዜ ስለተናገርኩት ደጋግሜ አልናገርም። እኔ በቅቶኛል ስለነ እዩ ጩፋ ማውራት። እግዚአብሔር ይገስጽህ፣ እግዚአብሔር ይገስጽህ። ከህዝቡ ላይ እግዚአብሔር ይገስጽህ። አንተ መናፍቅ የሚባለው መናፍቅ ይሄ ነው። ሌሎችን ዝም ብላችሁ መናፍቅ ትላላችሁ። እስቲ መናፍቅ ያልሆናችሁ ሰዎች ደግሞ ኮፒሊንግ ሼር በማድረግ ተባበሩኝ። ይሄ መናፍቅ ከዚህ እስከ ጥፍር ድረስ ሆድ የሆነ መናፍቅ ማለት ነው። መናፍቅ የእግዚአብሔርን ቃል ለራሱ የሚተረጉም የሚጨምር የሚቀንስ ለሆዱ ለኪሱ ስል የሚጨምር የሚቀንስ ነው። እስኪ ይህንን መናፍቅ ምን እንደምል ሰምተን እንጣ። ቸገራት እኮ ቀንበር ከበዳት እኮ ከነ ቀንበሯ ባይብል ስተዲ ልትከታት ይተንበይባት እንጂ ይመታጃ ጋርንት እማልቀበለው ሁልሽንም ነው። እዛ ውስጥ ያለሽ ሁልሽን በእናታችሁ አይናችሁ ማየት አልፈልግም። የክርስቶስ ወንጌል ላይ በዚህ ልክ ቁጭ ብላችሁ ታስቀልዳላችሁ፣ በዚህ ልክ ታሾፋላችሁ። ነውር እኮ ነው።
ስንት ነገር ያየንበት እኮ ነው ይሄ ወንጌል። ከስንት መስመር ከስንት አዘቅጥ ውስጥ ከስንት ድጥ ያመለጥንበት እኮ ነው ይሄ ወንጌል። እንዲህ ነው ቁጭ ብላችሁ ሲለገጥበት ማዳመጥ ያስቻላችሁ። ስታሳዝኑ ጌታ እናንተም ብሎ ወንጌል የገባችሁ ተሰብስባችሁ እዛ የወንጌል አሰዳቢዎች አያችሁ የሚለውን ነገር ሰማችሁ። ቸግሯታል እኮ ልጅቱ። የቸገራትን ሴት ከነችግሯ ባይብል ልታስጠኗት ነው። ሆዳቸው የተከፈተ መቃብር ነው ከሚባሉ ሰዎች ውስጥ አንዱ ይሄ ነው። ተከፈተ ብቻ አይደለም፣ ሰው ሁሉ የነቢያት ጥገኛ እንደሆነና እግራቸው ስር እንዲል መጠመጥ ጭራውን እዛ እግራቸው ስር እንዲቆላ ስለ ክርስቶስ፣ ስለ እግዚአብሔር ቃል፣ ስለ መጽሐፍ ቅዱስ ፈጽሞ እንዳያስብ ለማድረግ አጋንንት የላከው ሰው ነው። ምንም ሌላ ጥያቄ የለውም። አውቃችሁ ራሳችሁን ጆሮአችሁ ውስጥ ጥጥ ያደረጋችሁ ሰዎች ናችሁ። እዛም ያላችሁ የእሱ አጋፋሪዎችም እግዚአብሔር ይገጽጻችሁ። እግዚአብሔርን የማትፈሩ ፈራ እግዚአብሔር የሌለባችሁ ሆድ አምላክ የሆነባችሁ ስግብግቦች ናችሁ። ይህን በልብ በሙሉነት ነው የምነግራችሁ። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። በጣም በተቻለ መጠን ዴይ ቱ ዴይ ለመስራት ለእናንተ ለመድረስ ኢንጌጅ ለማድረግ ሞክሬያለሁ። ግን ደግሞ በሚያስጠላ ሁኔታ ነው ቪው የተመታው። አይ ቲንክ ሻዶ ባን ነው ይሄ። ብዙ ኮንተንት ክሬተሮችን ሊገጥም የሚችል ነገር ነው። ሼር እያደረጋችሁ ግን እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።